ነገ ግንቦት 2 በዘመኑ እንደርሱ ያለ ደግ እውነተኛና ሐቀኛ እንዲሁም ደግሞ ትዕግስተኛ ሰው እንደሌለ በቅዱሳት መጽሐፍ ተጽፎለት ያለና ባለቤቱ እግዚአብሔር ራሱ ስለ ደግነቱ የመሰከረለት በዚህም የተነሳ ሰይጣን በዚህ ሰው ላይ ቀንቶበታልና በገንዘቡና በልጆቹ ላይ ይሰለጥንበት ዘንድ ከእግዚአብሔር ለምኖ እግዚአብሔርም የወዳጁን የኢዮብን ትዕግስት ያውቅ ነበርና ለኛ በዚህ ዘመን ላለነው ለመጪው ትውልድም ታላቅ ትምህርትና ምሳሌ ይሆን ዘንድ ሰይጣንን በእርሱና በልጆቹ ላይ ያሰለጠነበት ከዚህም በኋላ በእግዚአብሔር የተመረጠ ማስተማሪያ ምሳሌ ሊሆን ምርጥቃ ሆኗልና በአንድ ቀን መጥቶ ሰይጣን ሀብትና ንብረቱን አጠፋበት። እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ አመሰገነ። በዚህም ደግሞ አሁንም ደግሞ ድጋሚ መጣና ልጆቹን በሙሉ አጠፋበት። አሁንም በድጋሚ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። አሁንም በዚህ አልበቃውም። ሰይጣን በድጋሚ በእግዚአብሔር ፊት ሄዶ ልጆቹን ሀብት ንብረቱን ነው የነካህበት፣ እርሱን እኮ በደዌ ብትመታው አንድ ነገር ብታደርገው አንተን ይክድሃል አለ። እግዚአብሔርም በወዳጁ ፍጹም እምነት አለውና በነፍሱ ላይ ምንም አይነት ስልጣን የለህም፣ በአካሉ ላይ ግን የፈለከውን ደዌ አምጣበት አለው። ከዚያም ሙሉ አካሉ፣ ሙሉ ገላው፣ ሙሉ ሥጋው በደዌ ተመታ። ሊቃውንት አባቶቻችን እንደነገሩን አባታችን ገላውን የሚያክበት ጥፍር እንኳን እስከሚያጣ ድረስ በደዌ ተመታ። ነገር ግን ገላውን በገል ያክ ነበር። ይሄ ሁሉ ሆኖ በእግዚአብሔር በአምላኩ ላይ አንዲት ቃልን እንኳን ያላጉረመረመ ክፉ ያልተናገረ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስሙ የተመሰገነ ይሁን እያለ ያመሰግን የነበረ በእነዚህ የመከራ ዘመናት ሁሉ በተራራ ላይ ተጥሎ እየኖረ እያለም በወዳጆቹና በገዛ ባለቤቱ በሚስቱ ዘለፋ የደረሰበት እስከ መቼ ድረስ በሞኝነት ትኖራለህ? አሁንም አምላክን እግዚአብሔርን ስደበውና ሙት እየተባለ ሲመከር የነበረ እርሱ ግን የትኛውንም ቃላት አልሰማም ብሎ አምላኩን በዚህ መከራ ጊዜ ውስጥ ሲያመሰግን የነበረ እግዚአብሔርን ደጅ እጸናለሁ፣ መከራውን እታገሳለሁ፣ የቀድሞ የተድላ የደስታ ሕይወቴ ይመለስልኛል ብለህ በፍጹም ተስፋ አታድርግ። እነሆ አንተም ስም አጠራርህ ጠፋ፣ እኔም ወንዶች ልጆቼና ሴቶች ልጆቼ ሞቱብኝ። 9 ወር ሳረግዝ ሳምጥ ስወልድ ሳሳድግ በከንቱ ላይ ረውኝ በከንቱ ደከምሁኝ የሚል ተግሳጽና ምክር ከባለቤቱ እየመጣበት በትዕግሥት የኖረ ታላቅ ቅዱስ አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዞር ታድራለህ፣ እኔም ስቀላውጥ እኖራለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። አሁን ግን ይሄ መከራ ያልፋል ብዬ አላለፈምና እኔም ደክሜያለሁ። እግዚአብሔር አምላክን የማይገባ ቃል ተናገረውና ሙት አለችው። ይሄ ጻድቅና ቅዱስ የዋህ ደግ በእግዚአብሔር የተመረጠ አባትም ሚስቱን ዝም ብሎ ሰማትና ሥርዓት እንዳልተሰራባቸው ከአሕዛብ ሴቶች እንዳሉት ሴቶች ተናገርሽን? ከዚህ ቀደም በጎውን ነገር ከእግዚአብሔር ተቀበልን፣ ከዚህ በኋላ መከራው ልንቀበል አይገባምን? አላት። በዚህ ባገኘው መከራ ሁሉ ጌታን የበደለው ነገር እንደሌለ ያውቅ ነበር። ይህ ወርቅ በእሳት እንዲፈተን ፈጽሞ የተፈተነ ከዚህ መከራና ስቃይ ፈተና ትዕግስት በኋላ እግዚአብሔር በደመና ውስጥ ሆኖ የተነጋገረው እግዚአብሔር ከተነጋገረው በኋላም ከደዌው የተፈወሰ ሀብትና ንብረቱ ጥሪቱ ሁሉ ልጆቹ እንዳለ አጠቃላይ ሕይወቱ ሁሉ እጥፍ ሆኖ የተደረገለትና የተሰጠው ከደዌው ከተፈወሰ በኋላም 170 ዘመን ተጨምሮለት የኖረውም ዘመን ሁሉ 248 ዓመት የሆነ በመከራው ሁሉ በሰማይ ያለህ አባት ሆይ አስተምረኝ፣ እኔም እሰማለሁ፣ የተሳሳትኩንም ንገረኝ ይል የነበረ በራበው ጊዜም እንኳን በልቼ ያጠገብኸኝ እግዚአብሔር ሆይ ስምህ የተመሰገነ ይሁን ይል የነበረ በዚያ ሁሉ አስጨናቂ መከራ ራቆቴን እንደመጣሁ ራቆቴን እሄዳለሁ ይል የነበረ አሁን በዚህ ዘመን ላለን ለኃጢአተኛው ትውልድ በተለይ ደግሞ ለወጣቱ በትንሽ ነገር እግዚአብሔርን ለምንገዳደር ወጣቶችና አጠቃላይ ትልልቅ ሰዎች በሙሉ ምሳሌ ሆኖ ያለፈልን ደግ የዋህ ፍጹም ተአጋሲ ትዕግሥተኛ ጻድቁ አባታችን ቅዱስ ኢዮብ ነገ ግንቦት 2 የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ
ከታላቁ ከጻድቁ አባታችን ከቅዱስ ኢዮብ ከጽድቁ ጽድቅን፣ ከደግነቱ ደግነትን፣ ከየዋህነቱ የዋህነትን፣ ከትዕግስቱም ትዕግስትን ያድለን። አሜን። ይቆየን።